ሰላም እንዴት ናችሁ ልጆች? ይህ በሆፕ ቻናል ኢትዮጵያ የሚቀርብላችሁ የልጆች ጊዜ ፕሮግራማችን ነው። በዛሬው ዝግጅታችን እናንተን ያስተምራሉ ብለን የያዝናቸውን ፕሮግራም ዛሬም ደግሞ ይዘንላችሁ መተናል። አብራችሁን እንድትሆኑ እንጋብዛችኋለን። በዛሬው ዝግጅታችን የተለያዩ ፕሮግራሞችን ለእናንተ ይዘን መተናል። ከዚህ በመቀጠል የመዝሙርና የሰንበት ትምህርት ጊዜያቶችን ተከታትለን እንመለሳለን። አብራችሁን ቆዩ። ሰማ ጸለየ በእምነት ማድጋዋ ሞላ ተትረፈረፈ ያቺ ባለዕዳ ሴት ያቺ ምንም የሌላት ዕዳዋ መክፈል አቅቷት ስትጮህ ያለማቋረጥ ሰማ ጸለየ በእምነት ማድጋዋ ሞላ ተትረፈረፈ እንደምን አላችሁ ልጆች? ከህፃናት ሰንበት ትምህርት ክፍል የዛሬውን 12ኛውን ሰንበት ትምህርት ይዘንላችሁ መተናል። ርዕሱ የሚለው መዋኘት፣ ተራራ መውጣት እና መብረር ይላል። የመታሰቢያ ጥቅሳችን የሚገኘው ራዕይ መጽሐፍ ምዕራፍ 22 ቁጥር 1 ሲሆን በአደባባዩም መካከል ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ ብርሌ የሚያንጸባርቀውን የሕይወትን ውሃ ወንዝ አሳየኝ ይላል። የትምህርቱ ዋና መልእክት እግዚአብሔር በዘላለም ሕይወት ሙሉ የምንደሰትባቸውን ግሩም ነገሮችን አዘጋጅቶልናል ይላል። ልጆች በሞቃት ቀን ውጪ ቆይታችሁ በኋላ በትልቅ ብርጭቆ የምትጠጡት ቀዝቃዛ ውሃ ለእናንተ ግሩም ጣዕም ይኖረዋል። እስቲ አሁን ለሚመጡት ሁሉ የሕይወትን ውሃ የሚሰጠውን ወንዝ እንነጋገር። በሰማይ ስለሚኖረው ታላቁ ተራርቀው የቆዩ የቤተሰብ አባላት ዳግም የመገናኘት ጊዜን በተመለከተ እንደገናም አዳም ስለዛ መገኘቱን በሚመለከት በባለፈው ታሪክ ተነጋግረን ነበር። ኢየሱስ ለአዳም ከሕይወት ዛፍ አንድ ፍሬ ሲሰጠው ታስታውሳላችሁ። ያ ፍሬ በዛፉ ላይ ከሚበቅሉት 12 የተለያዩ አይነት ፍሬዎች አንዱ አይነት ብቻ ነው። በምድር ከሚታወቁ ዛፎች በተቃራኒ የሕይወት ዛፍ በየወሩ የተለየ ፍሬ ያፈራል። የዛፉ ቅጠሎችም ጠቃሚዎች ናቸው። ቅጠሎቹ ከኢየሱስ ጋር ለመሆን ወደ ሰማይ የተወሰድነውን ሁሉ ለመፈወስ እንደሚረዱ መጽሐፍ ቅዱስ ይናገራል። ይህ ግሩም ዛፍ የተተከለው በሕይወት ውሃ ወንዝ ግራና ቀኝ ነው። የሕይወት ወንዝ የሚፈሰው በወርቅ ጎዳና መካከል ሲሆን የወንዙም ወለል ልክ መስታወት መሰል ማዕድን አይነት እይታ አለው። ስለዚህም እስከ ስሩ ማየት እንችላለን። የሚፈሰውም ከእግዚአብሔር ዙፋን ተነስቶ ነው። ለዘላለም የሕይወት ዛፍ ፍሬ መብላትና ከሕይወት ውሃም ወንዝ መጠጣት እንችላለን። ወንዙ መቼም አይደርቅም፣ ዛፉም መቼም አይሞትም። እግዚአብሔር አብና ኢየሱስ በሰማይ ባለው ዙፋናቸው ላይ ይቀመጣሉ። ፊት ለፊት እያየናቸው ከነርሱ ጋር ልንነጋገር እንችላለን። በዚያ ሌሊት የለም። ስለዚህ በማንኛውም ጊዜ ወደ እነሱ መቅረብ እንችላለን። ሌሊት የለም ማለት ጨለማ የለም ማለት ነው። ከእግዚአብሔር ፊት የሚወጣው ብርሃን ሁሉንም ነገር ብሩህ ያደርገዋል። መብራት ወይም ሻማ ወይም ፀሐይ እንኳን አያስፈልገንም። ድካም አይሰማንም። ጥቂት ለማረፍ ማሸለብ ወይም ብዙ ለማረፍ መተኛት አያስፈልገንም። በሰማይ በየደቂቃው ያለው ጊዜ ልክ እንደ ማለዳ ጠዋት ነው። በሰማይ ከሚኖረን ጊዜ የተወሰነውን አዳዲስ ነገሮችን በመማር እናሳልፋለን። ግን በምድር በምንማርበት አይነት ሁኔታ አይደለም የምንማረው። አእምሮአችን ፍጹም ስለሚሆን በደንብ መረዳትና ማስታወስ እንችላለን። ኢየሱስ አዳዲስ ነገሮችን ያስተምረናል። እስከዚያን ጊዜ ለማድረግ ስንመኝ የቆየነው ነገር ሁሉ ማድረግ እንችላለን።
በጥልቀቱ ወደር በሌለው ውሃ መዋኘት፣ ከፍተኛዎቹ ተራራዎች መውጣት፣ በከፍተኛ ርቀት ባሉ ሰማያት መብረር እንችላለን። በፀሐይ ዙሪያ ወዳሉ ፕላኔቶች እና ከነሱ አልፎ መምጠቅ እንችላለን። በሰኮንዶች ውስጥ ወደ ሌሎች ዓለማት በመብረር በእነሱ ውስጥ ከሚኖሩ ሰዎች ጋር መነጋገር እንችላለን። ስለ እግዚአብሔር የተማሩትን ሁሉ ይነግሩናል። ከመፈጠራችን ጀምሮ በምድር ስንኖር የነበረውን ሰዎች ሁሉ እና በምድርም ሲፈጸሙ የነበሩትን ሁኔታዎች በሙሉ እንዴት ሲከታተሉ እንደነበር ይነግሩናል። በሰማይ ስንኖር ከቦታ ወደ ቦታ በመጓጓዝ በማናሳልፍበት ጊዜ ስራዎችን እንሰራለን። ግን ስራችን ደስታን የሚሰጠን ይሆናል። በጡንቻዎቻችን ህመም አይሰማንም፣ አያልበንም። እየተሳሳትንም በእንጨት፣ በብረት፣ በመስታወት ወይም በባልጩት ስንጣሪዎች እጆቻችን አይወጉም፣ ወይም ጣቶቻችን በመዶሻ አንመታም። የጽጌረዳ አበባዎች ቁጥቋጦዎችም እሾክ ስለማይኖርባቸው እንደሰትባቸዋለን። የሚያምሩ አበባዎች በሚፈኩባቸውና የሚያንጸባርቅ ምንጮች በሚፈሱባቸው በረሃዎች መካከል እናልፋለን። አደገኛ ፍጡራን በሌሉባቸው ጫካዎች ውስጥ እንሯሯጣለን። አበቦች በፍጹም አይሞቱም፣ ቅጠሎቹም ከዛፎቹ በፍጹም አይወድቁም። በሰማይ የሚያዝን ሰው አይኖርም፣ የሚታመም ሰው አይኖርም፣ እንዲሁም የሚያለቅስ ሰው አይኖርም። በተጨማሪም ማንም ሰው አይሞትም። ከቅርብ ጓደኞቻችን ወይም እጅግ ከምንወዳቸው ያጎቶቻችን ወይም ያክስቶቻችን ልጆች መለየት አይኖርብንም። እያንዳንዱ ቀን ተራርቀው የቆዩ የቤተሰብ አባላት እንደሚገናኙበት ጊዜ ወይም ተማሪዎች ከረፍት ጊዜ ተመልሰው በትምህርት ቤት እንደሚያሳልፉት የመጀመሪያ ቀን ይሆናል። ከሁሉም የሚያስደስተው ደግሞ ኢየሱስ በእያንዳንዱ ሰኮንድ ከኛ ጋር መሆኑ ነው። ኢየሱስ ልንጠይቀው የምንፈልጋቸውን ጥያቄዎች ሁሉ ልንጠይቀው እንችላለን። እሱ ለኛ ስላለው ፍቅር መማር የምንችልበት ሙሉ ጊዜ ይኖረዋል። ደግሞም እሱን የምናወድስበትና ምን ያህል እንደምንወደው ለሱ የምንነግርበት ሙሉ ጊዜ ይኖረዋል። ይህንን ማድረግ ትፈልጋላችሁ ልጆች? ያንን ማድረግ እንድንችል እግዚአብሔር ለዛ ያብቃን። ጌታ ይባርካችሁ። ተመልሰን መተናል። እንዴት ነበር ልጆች? በጣም ብዙ ዕውቀቶችን፣ አዳዲስ ትምህርቶችን እንዲሁም ደግሞ የማታውቋቸውን መዝሙሮች እንደተለማመዳችሁ ተስፋ እናደርጋለን። አሁንም እናንተን ያስተምራሉ፣ አዲስ ዕውቀትም ደግሞ ታገኙበታላችሁ ብለን ያሰብነውን የተለየ ፕሮግራም እንዲሁ ደግሞ ይዘን እንቀጥላለን። ከዚህ በመቀጠል ደግሞ ልጆች አዳዲስ ታሪኮችን እንዲሁም ደግሞ እስከዛሬ ሰርታችሁ ወይም ደግሞ በልታችሁ የማታውቁትን የምግብ አዘገጃጀት ይዘን መተናል። ይህንም ተከታትለን እንመለሳለን። የትም እንዳትሄዱ፣ አብራችሁን ቆዩ። ሰላም ልጆች፣ እንዴት ናችሁ? በቴሌቪዥን የምትከታተሉ ልጆች፣ እዚህ ያላችሁ ልጆች እንዴት ናችሁ? እሺ፣ ዛሬ ከእናንተ ጋር ታሪክ የምናይበት ጊዜ ነው። ከእናንተ ጋር ከመጽሐፍ ቅዱስ ዛሬ ታሪኮችን አንድ ላይ እንሰማለን። እሺ፣ ከመጀመራችን በፊት ማነው ጸሎት የሚያደርግልን? እሺ፣ እንጸልይ። እግዚአብሔር ሆይ ዛሬ ቀን ሙሉ ከኛ ጋር እንድትሆን ጠይቀሃለን። አሁንም ታሪክ ስንነጋገር ከኛ ጋር ሁን። ይህንን ታሪክ ሌሎች ልጆች አይተው ከነሱ ምሳሌ አውጥተው ለሌሎች እንዲያስተምሩዳቸው ቀሪ ጊዜያችን ተረከብ። በጌታ በኢየሱስ ስም አሜን። እሺ ልጆች፣ ዛሬ የምነግራችሁ ታሪክ በመጽሐፍ ቅዱሳችን ውስጥ የሚገኝ ታሪክ ነው እና የምነግራችሁ ስለ አንድ ሴት ነው። እቺ ሴት ለረጅም ጊዜ ልጅ እንዲኖራት ትፈልግ ነበረ፣ ትጸልይ ነበር። እግዚአብሔርን በጣም ለረጅም ጊዜ ትጠይቀው ነበረ። እስቲ ልጠይቃችሁ፣ ማን ትመስላችኋለች? ለረጅም ጊዜ ልጅ እንዲኖራት እግዚአብሔርን የጠየቀች የለመነች ሰው ማን ናት? ሳራ። እሺ ጎበዝ። ሌላስ? እሺ ልጆች፣ ዛሬ የምነግራችሁ ታሪክ ስለ ሀና ታሪክ ነው። ሀና ለረጅም ጊዜ ልጅ እንዲኖራት በእግዚአብሔር ፊት በየቀኑ ትጸልይ ነበረ። እግዚአብሔርን ይሄን ስጠኝ እያለች በእግዚአብሔር ፊት ቸርች እየሄደች ሁሌ ትጸልይ ነበር። እናንተ በጣም የምትፈልጉት ነገር እግዚአብሔር እንዲሰጣችሁ የምትፈልጉት ነገር አለ? እሺ ለምሳሌ ንገሩኝ። አሻንጉሊት።
አሻንጉሊት እግዚአብሔር እንዲሰጥሽ ሁልጊዜ ትጸልያለሽ አይደለ? ጎበዝ። ሐናም እንደዛ ነበር የምታደርገው። ሐና ደግሞ ልጅ እንዲኖራት ነው። ስለዛ ልጅ እንዲኖራት ሁልጊዜ ቸርች ትሄዳለች፣ ትጸልያለች። እናንተ እንደምታደርጉት አሁን እናንተ ቅዳሜ እየመጣችሁ ትጸልያላችሁ አይደለ? ሐናም እንደዛ ታደርግ ነበር። ከዛ ልጆች እግዚአብሔር አንድ ቀን ግን ጸሎቷን ሰማ። ደስ አይልም? እግዚአብሔር ጸሎታችሁን ሲሰማ ደስ አይልም እኮ? ከዛ በኋላ ልጆች ብታዩ ልክ ጸሎቷን እግዚአብሔር ሲሰማት ሐና ልጅ ተሰጣት። የልጇ ስም ማን ይመስላችኋል? እሺ ጎበዝ። ሳሙኤል የሚባል እግዚአብሔር ልጅ ሰጣት። ከዛ ግን ልጆች ዛሬ በጣም እንድናይ የምፈልገው ነገር ሐና ለረጅም ጊዜ ነበር የጸለየችው አይደለ? ልጅ እንዲኖራት እግዚአብሔርን ሁልጊዜ ጠይቃው ነበር፣ ሁልጊዜ ትለምነው ነበር። እግዚአብሔር ግን ያን ነገር ሲሰጣት መልሳ ለማን የሰጠችው? ለእግዚአብሔር ሰጠችው። አያችሁ ልጆች፣ አሁን እኔ የምፈልገውን ነገር እግዚአብሔር ሲሰጠኝ መልሼ ለእግዚአብሔር መስጠት አለብኝ ማለት ነው። ከዛ ሐና ሁልጊዜም የጸለየችበትን ነገር ስታገኝ፣ ሁልጊዜም እግዚአብሔር የሚሰጣትን ነገር ስታገኝ መልሳ ለእግዚአብሔር ሰጠችው። ከዛ ሳሙኤል ምን ይመስላችኋል? ቸርች ውስጥ አገልጋይ ነበረ። እናንተ ኳይር ውስጥ ትዘምራላችሁ አይደለ? ቸርች ሁልጊዜም ሰንበት ትምህርት ትማራላችሁ። ልክ እንደዛ ሁሉ ሳሙኤልም ደግሞ ሐና ለእግዚአብሔር ስትሰጠው ቸርች ውስጥ ያገለግል ነበረ። ቸርች ውስጥ እንደናንተ ብዙ የእግዚአብሔርን ስራ ይሰራ ነበረ። ስለዛ ልጆች እኔ ዛሬ በጣም ልነግራችሁ የምፈልገው ነገር እግዚአብሔር የምትፈልጉትን ነገር ለምናችሁት ሲሰጣችሁ መልሳችሁ ደግሞ ለእግዚአብሔር መስጠት አለባችሁ። እናንተ ከእግዚአብሔር የተቀበላችሁት ነገር ከእግዚአብሔር ሊያርቃችሁ አያስፈልግም። እናንተ ረጅም ጊዜ እግዚአብሔርን አባባ ኢየሱስ ሆይ ዛሬ ይሄን እንድትገዛልኝ እፈልጋለሁ፣ ማሚ ይሄን እንድትገዛልኝ ስለምፈልግ አንተ እንድትረዳት እፈልጋለሁ፣ አባባን እንደዚህ እንድታደርግለት ስለምፈልግ እሱ ደግሞ ለእኔ እንዲገዛልኝ እፈልጋለሁ የምትሉት እያንዳንዱ ነገር ሲሰጣችሁ ለማን መስጠት አለባችሁ? መልሳችሁ ለእግዚአብሔር አይደለ? ጎበዞች። ስለዛ እናንተ ዛሬ ቸርች ውስጥ የምታሳዩት ነገር ልክ እንደ ሳሙኤል ከእግዚአብሔር የተሰጣችሁ ናችሁ። ስለዛ እያንዳንዱን ቸርች ውስጥ የምታደርጉት ነገር ለእግዚአብሔር የተሰጠ መሆን አለበት አይደል? ጊዜያችሁን፣ እራሳችሁን። ስለዛ ቸርች ቅዳሜ ስትመጡ ሁል ጊዜያችሁን ለማን የሰጣችሁት? ለእግዚአብሔር አይደል? ስለዛ እናንተም ሁል ጊዜ በምታደርጉት ነገር እያንዳንዱን በህይወት ተኖራችሁ ትምህርት ቤት ስትሄዱ፣ ስትንቀሳቀሱ ሁሉም ነገራችሁ ለማን መሆን አለበት? ለእግዚአብሔር። ጎበዝ። በቲቪም በቴሌቪዥንም የምትከታተሉ ልጆች ዛሬ ከእግዚአብሔር ጸልያችሁ ያገኛችሁት ነገር እያንዳንዱ ነገር ለእግዚአብሔር መልሳችሁ መስጠት አለባችሁ ማለት ነው። ስለዛ ከዛሬው ትምህርት ምን ትማራላችሁ? እሺ እሱ እግዚአብሔር ለምነን የሰጠንን መልሰ መስጠት እንዳለብን። ጎበዝ። እንዲሁም ደግሞ ሐና ጸሎቷ እንደተሰማም አይተናል አይደል? ስለዛ እግዚአብሔርን የምንጠይቀው ነገር እግዚአብሔር ደግሞ መልሶ ለኛ መልሱን ይሰጠናል። ስለዛ ጸሎታችን በእግዚአብሔር ፊት ይሰማል አይደል? ስለዛ ሁላችንም ከዚህ ተምረን የሚያስፈልገንን እያንዳንዱን ነገር ደግሞ በእግዚአብሔር ፊት በጸሎት ይዘን መቅረብ እንዳለብን አይተናል። ይህን ደግሞ ከሐና ተምረን ሁላችንም ያን ማድረግ እንድንችል እግዚአብሔር ይርዳን። እግዚአብሔር ይባርካችሁ። እንደምን አላችሁ ልጆችዬ? እግዚአብሔር አምላካችን እጅግ አድርገን እናመሰግነዋለን። እንደገና ደግሞ በሳምንቱ እንድንገናኝ ስለፈቀደልን እናመሰግነዋለን። ዛሬም ከኔ ጋር አብረን ቀለል ያለ ለመክሰስ የሚሆን ወይም ለልጆች ቤት ውስጥ በቀላሉ መጠቀም የሚችሉትን ምግቦች አብረን ከኔ ጋር እንሰራለን። በጣም ቀላል ነው። የተዘጋጀ ነገር ይዤ መጥቻለሁ። እዚህ ጋር ዳቦ አለ፣ የገብስ ዳቦ ወይም ደግሞ የአጃ ካለ መጠቀም እንችላለን። ለውዝ አለ፣ የለውዝ ቅቤ ወይም የተፈጨ ለውዝ በቤታችን በቀላሉ ማዘጋጀት የምንችለው ነው። ሌላ ቀን ደግሞ እንዴት አድርገን እንደምንሰራ በቤታችን እናያለን። ለዛሬ ግን የተዘጋጀውን እንጠቀማለን። ከዛ ደግሞ እዚህ ጋር ሙዝ አለ። ከፈለግን በሌላ ፍሩት መተካት እንችላለን። በሌላ አትክልት ተክተን መጠቀም እንችላለን። ከፈለግን ስትሮበሪ፣ ሌሎችም ካሉ አድርገን መጠቀም እንችላለን። ይህንን እንዴት አድርገን ቀብተን ለመክሰስ እንደምንጠቀም እናያለን። ከኛ ጋር እንድትቆዩ በትህትና እንጠይቃችኋለን። እግዚአብሔር ይባርካችሁ አብራችሁን ስላላችሁ። እዚህ ጋር ዳቦአችን ስለተዘጋጀ የተጋገረ ነው እንደምታዩት። እዚህ ጋር ያለውን ለውዝ አንስተን ቀስ እያደረግን እንቀባለን። ብዙዎቻችን በቤታችን የምንጠቀመው ነው። ዛሬ ልጆች ከኛ ጋር እንድትሞክሩ ስለፈለግን ያመጣ ነው።
የሚታወቅ አይነት አዘገጃጀት ነው። እናንተም አብራችሁን ከኛ ጋር እንድትሰሩ ለማደፋፈር ነው ይዘን የመጣ ነው። ለውዝ እንቀባለን። ሁለቱንም ዳቦ ለውዝ እንቀባለን። ማር የሚፈልግ ሰው ማር መቀባት ይችላል። ለውዝ ማይጠቀም ሰው ማር ቀብተን መጠቀም እንችላለን። ለውዝ እንደሚታወቀው በደንብ ፕሮቲን ያለው ጥራጥሬ ስለሆነ ለጡንቻችን ጤንነት በደንብ ይጠቅመናል። እንዲሁም ደግሞ የገብስ ዳቦም ገብስም እንደዛው በደንብ ለጤናችን ተስማሚ ሆኖ የተዘጋጀ እግዚአብሔር ያዘጋጀልን ምግብ ነው። ስለዚህ እነሱን አድርገን እንጠቀማለን። ስለ ሙዝ ደግሞ በተደጋጋሚ ከዚህ በፊት አውርተናል፣ ምን አይነት ጥቅሞች እንዳሉት። እሱንም ዛሬ እንጠቀማለን። ለውዝ በውስጡ ያለው ንጥረ ነገር ምግብ ስንበላ ቶሎ እንዲፈጭ የሚያደርግ ስለሆነ ከበላን በኋላ እንዳንረበሽ ወይም የተበላው ምግብ በደንብ እንዲፈጭ ይጠቅመናል። እንዲሁም የገብስ ዱቄትም እንደዛ ወይም ዳቦም እንደዛው በደንብ ለጤንነታችን ተስማሚ እንዲሆን ለልብ ጤንነት ወይም ደግሞ በሰውነታችን ያለ የደም ዝውውራችን በስነ ስርዓት ስራውን እንዲያከናውን የሚጠቅም ጥራጥሬ ነው። ስለዚህ ከነሱ ከሁለቱ የተዘጋጀ እጅግ በጣም ጤነኛ የሆነ መክሰስ ነው ማለት ነው። አብረን ዛሬ የምንበላው ሙዛችንን ከትፈን እንጨምራለን። እግዚአብሔር ምግብን የሰጠን እሱ አንደኛ እሱን እንድናመሰግንበት ነው፣ ወይም ደግሞ ህይወታችንን እያቆየን እግዚአብሔርን በዛ ውስጥ እንድናመሰግንበት ነው የሰጠን። ከምግብ የሚበልጥ ደግሞ የእግዚአብሔር ቃል ስለሆነ ከምግባችን አስበልጠን ለእግዚአብሔር ቃል ሰው በምግብ ብቻ አይኖርም ይላል የእግዚአብሔር ቃል። ስለዚህ ጊዜያችንን በአብዛኛው ለእግዚአብሔር ቃል መስጠት አለብን። ነገር ግን እግዚአብሔር የሰጠን ምግብ ስንበላ ደግሞ እግዚአብሔርን እያመሰገንን ጤንነታችንን ለማቆየት ወይም ደግሞ ህይወታችንን ለማቆየት መጠቀም እንችላለን። ግን የምንበላቸው ምግቦች ደግሞ በጣም መጠንቀቅና መምረጥ አለብን። ያገኘነውን በሙሉ መብላት የለብንም። እግዚአብሔር የፈቀደልንን ወይም ደግሞ ስንበላ ጤናችን እንድንጠብቅ የሚጠቅሙንን ምግቦች እንበላለን። መሻታችንን መግዛት ስላለብን ቀብተን ጨርሰናል። ሙዝም ከስር አድርገናል። እንዳልኳችሁ ሌላ እናንተ የምትፈልጉት አትክልት ካለ ፍራፍሬ ካለ መጠቀም ትችላላችሁ። የሚፈልግ ሰው ሀባብም ቢሆን ከትፎ መጠቀም ይችላል። የምናገኘውን ፍሩት ወይም ፍራፍሬ መጠቀም እንችላለን። እኔ ሙዝ ስላገኘው አሁን አጠገቤ ያለው ሙዝ ስለሆነ ሙዝና ለውዝ በገብስ ዳቦ አድርገን አዘጋጅተናል። እንቆርስና መብላት እንችላለን ማለት ነው። ያው እንደዚህ አድርገን በቤታችን መክሰስ መብላት እንችላለን። ቁርሳችንም ቢሆን መብላት እንችላለን። በምናገኘው ነገር በቀላሉ መጠቀም የምንችለው ምግብ ነው። በቤታችሁ እንድትሞክሩ እንጠይቃችኋለን። ከኛ ጋር አብራችሁ ስለቆያችሁ እግዚአብሔር ይባርካችሁ። እንደተለመደው ሁልጊዜ እንደምንላችሁ የሞከራችሁትን ምግብ በቴሌግራም ስልካችን ከስር እናስቀምጣለን። በሱ ስልክ በቴሌግራም ቻናላችን መላክ ትችላላችሁ። የሞከራችሁትን መላክ ትችላላችሁ። አብራችሁን ስለቆያችሁ እግዚአብሔር አምላክ ይባርካችሁ። መልካም ጊዜ፣ መልካም ሳምንት። ተባረኩ። ሁሉንም ፕሮግራም ተከታትላችሁ እንደተመለሳችሁ ተስፋ አደርጋለሁ። ታዲያ በዛሬው ትምህርት ስንት አዲስ ነገሮች ወይም ደግሞ እስከዛሬ ሰምታችሁ የማታውቁት ስንት ነገሮች አገኛችሁበት? እስቲ ትንሽ አስቡ። እኔም እንደናንተ አዳዲስ ነገሮችን ተምሬበታለሁ። ስለዛ ልጆች እናንተም ደግሞ እንደዚህ አይነት የመጽሐፍ ቅዱስ አዲስ እውቀቶችን ለማግኘት ምን ማድረግ አለባችሁ? በየቀኑ አዳዲስ የመጽሐፍ ቅዱስ ክፍሎችን እንዲሁም ደግሞ እናትና አባቶቻችሁን ቤት ውስጥ ያሉትን ትላልቅ ሰዎች ታሪክ እንዲነግሯችሁ መጠየቅ አለባችሁ አይደል?
እንዲሁም ደግሞ በዚህ በሆፕ ቻናል ኢትዮጵያ የሚተላለፈውን የልጆች ጊዜ እየተከታተላችሁ የተለያዩ አዳዲስ መዝሙሮችን እንድትማሩ እንጋብዛችኋለን። እንዲሁም ደግሞ እናንተ መሳተፍ ከፈለጋችሁ ወይም በዚህ በሆፕ ቻናል ኢትዮጵያ አብራችሁ መታችሁ ምግብን መስራት፣ ታሪክ ሲነገር መስማት እንዲሁም የተለያዩ ፕሮግራም ላይ መሳተፍ ፈልጋለሁ ካላችሁ በታች በምታዩት ስልክ ቁጥር እንድትደውሉልን እንዲሁም ደግሞ በቴሌግራም ገጻችን ፎቶዎችን አንስታችሁ የሰራችሁትን አዲስ ምግብ ወይም ያገኛችሁትን ታሪክ እንድትልኩልን እንጋብዛችኋለን። ለዛሬ የነበረን ዝግጅት ይህን ይመስላል። ስለተከታተላችሁን በጣም እናመሰግናለን። ቻው።